ለ2017-18 የምርት ዘመን አርሶ አደሩ ቀድሞ የእርሻ ስራውን እንዲጀምር የሚያስችል የአፈር ማዳበሪያ ስርጭት እየተካሄደ ሲሆን እንደ ማዕከላዊ ጎንደር ዞንም ለምርት ዘመኑ ያስፈልጋል ተብሎ የታሰበውን ማዳበሪያ ለአርሶ አደሩ ለማድረስ ጥረቶች እየተደረጉ ይገኛሉ። ሆኖም ግን በሰዓቱ መድረሱ ጥሩ ሆኖ ሳለ በሚፈለገው መጠን እየተሰጠን አይደለም ሲሉ አርሶ አደሮች ይናገራሉ። እንግዲህ ለግብርና ስራው በአሁን በርበሬ፣ ዳጉሳ፣ በቆሎ ነጭ ጤፍና ቀይ ጤፍ የሚባሉ ነገሮች ናቸው አሁን ማዳበሪያ የሚፈልጉብን ብዙ አዝመራዎች ስለሆኑ ነው። ያንሰናል ባዮች ነን እኛ አሁን ማለት ነው የምንወስደው። አሁን 2 ቁምጣ ነው የተሰጠውት እኔ ግን ያንሰኛል። 2 ቁምጣ ቢጨምረኝ መንግስት ደስ ይለኛል። ጅማሮው ቆንጆ ነው። የዞኑ ግብርና መምሪያ ኃላፊ አቶ ንጉሴ ማለደ ለጣቢያችን እንደተናገሩት ደግሞ ለምርት ዘመኑ ይገባል ተብሎ ከታቀደው የአፈር ማዳበሪያ መጠን ይህ ዜና እስከ ተጠናቀረበት ጊዜ ድረስ 26 በመቶ የሚሆነውን ወደ አርሶ አደሩ ማሰራጨት ተችሏል ብለዋል። ወደ ማዕከል ወይም ወደ ዩኒዮኖቹ አሁን ባለው ደረጃ ላይ ይገባልን ከ165780 ኩንታል በላይ የሚሆን የአፈር ማዳበሪያ ወደ ዩኒዮኖቹ ገብቶልናል ማለት ነው። ከዚህ ውስጥ ደግሞ ወደ ወረዳ ወይም ወደ መሰረታዊ ህብረት ስራ ማህበራት ደግሞ ወደ 117000 ኩንታል በላይ የሚሆን የአፈር ማዳበሪያ ወደ መሰረታዊ ህብረት ስራ ማህበራት ወደ ልከናል ማለት ነው። ከዚህ ውስጥ ከ87000 ኩንታል በላይ የሚሆነው የአፈር ማዳበሪያ ለአርሶ አደሩ እጅ ገብቷል ማለት ነው። ምንም እንኳን አሁን እየተሰጠና እየቀረበ ያለው የአፈር ማዳበሪያ በጥናት በተሰላውና አርሶ አደሩ አለው በተባለው መሬት ልክ ነው ቢባልም ከስርጭት አኳያ ግን በህገ ወጥ መንገድ ይወጣል ሲሉ አርሶ አደሮቹ ለሚያነሱት ቅሬታ የደረስጌ ማርያም ግብርና ልማት ጽሕፈት ቤት ኃላፊው አቶ ወርቁ ባዬ ምላሽ አላቸው። በመጀመሪያው ያው ይሄን የኮንትሮባንድ እንትን ከሚልበት ከምን ቀንስበት እንትን መንገድ አንደኛው ያው ደብተርን መሰረት ያደረገ ስርጭት እንዲደረግ ነው። ምናልባት ደብተር ያላቸው አርሶ አደሮች ይሄን እንዲወስዱ የመጀመሪያው ይሄን የሚደረገው እንደ ቀበሌያችንም እኛ የመጀመሪያ ዙር እየሰጠነ ያለነ ደብተርን መሰረት አድርገን ነው እየሰጠነ ያለ የአርሶ አደሩ እያንዳንዱ ደብተርን መሰረት አድርጎ ነውና ይሄ ነው ትልቁ እንትን ያለ። ከስርጭት ፍትሐዊነት አኳያም ወጣቶች ለሚያነሱት ጥያቄ በቂ መፍትሄ ለመስጠት ጥረት ተደርጓል ያሉት የመምሪያ ኃላፊው በተመዘገበው ኮታ ልክ እንዲሰራጭ ጥረቶች እየተደረጉ ነው ሲሉም ገልጸውልናል። በተለይ ከወጣቶች መሬት ጋር ተያይዞ አንዳንድ የሚነሱ ችግሮች የነበሩ እሱን ችግር ሊፈታ በሚችል ደረጃ ላይ የተከራዩትን መሬት ቀድሞ በመሬት አስተዳደር ይህን ያህል ሄክታር መሬት ተከራይቻለሁ ይህን ያህል ጥማድ መሬት ተከራይቻለሁ ብሎ ባቀረቡት መሰረት በወረዳ ደረጃ ላይ ቀድሞ አብረው እንዲሰጣቸው የሚደረግበት ሂደት አለ ማለት ነው። የማዳበሪያ ፍላጎትና የአቅርቦት ሁኔታውን ለማጣጣም መንግስት እያደረገ ያለውን ሂደት ውጤታማ ለማድረግ እየተሰራ ነው ያሉት አቶ ንጉሴ ከዋጋ ጭማሪው አኳያ ግን የዶላር መጨመርና የወቅቱ የኢኮኖሚ ሁኔታ ከፍ እንዲል አስገድዶታል ብለዋል። ሆኖም ግን በዚህ ላይ መግባባት ስለተፈጠረ የተጨማሪ ማዳበሪያ ጥያቄዎችን ለመመለስ የክልልና የፌዴራል መንግስት ትኩረት እንዲሰጡት እየጠየቅን ነው ሲሉ ተናግረዋል። እንደ ክልል ወደ ቀጠናችን በመግባት ደረጃ ላይ አሁን ባለው ከ26% በላይ አይደለም ያለውና አብዛኛው አርሶ አደርና ቀጠና ወረዳዎቹ ያለበት ሁኔታ ደግሞ የአፈር ማዳበሪያ ቀድሞ ከገባላቸው ቀድሞ የሚዘሩ ሰብሎችን በወቅቱ እንዲዘራ ይደረጋል ማለት ነው። ስለዚህ የአፈር ማዳበሪያ አቅርቦት ላይ አሁንም የተሻለ እንዲሆን ክልሉም በፌዴራል ደረጃ ላይም ወደዚህ ቀጠና ላይ ቀድሞ የሚዘራው ሰብል በጣም በርከት ያለ የማሳ መጠን ስለሆነ ያለው እሱ ላይ አንድ ድጋፍ ያስፈልጋል ማለት ነው። ስለዚህ በቂ ማዳበሪያ ወደ ቀጠናው እንዲገባ የማድረግ ስራ መኖር አለበት ማለት ነው።